ስራ በኋላም ካንጊሚን ከፍቅረኛዋ ጋር ልትበላ ትሄዳለች። ፍቅረኛዋም እሱ የመረጠላትን የመጀመሪያውን የህግ ድርጅት ስላልተቀላቀለች የተሰማውን ጸጸት ይነግራታል። ስለዚህ አብረው ብዙ ጊዜ ለማሳለፍ እንዲችሉ አብረው መኖር እንዲጀምሩ ሀሳብ ያቀርብላታል። ካንጊሚን ግን ይህንን ስትሰማ ጥያቄውን አሁን ላይ እንደማትቀበለውና በዚህ ሰዓት ስራዋ ላይ ብቻ ቅድሚያ እንደምትሰጥ ትነግረዋለች። ከእራት በኋላም ከሆቴሉ ሲወጡ የፍቅረኛዋን የስራ ባልደረቦች ጋርም ይገናኛሉ። ፍቅረኛዋም ካንጊሚን እጮኛዋ እንደሆነች ነግሮ ያስተዋውቃቸዋል። ቀጥሎም አባቷ ጠበቃ እንደሆነና እናቷ ደግሞ የህግ ፕሮፌሰር እንደሆኑ ይነግራቸዋል። ባልደረቦቹም በሰሙት ነገር እንደተገረሙ ሲያውቅ ፍቅረኛዋ ፈገግ አለ። ካንጊሚን ግን ለጉራ እንደተጠቀመባት ተሰምቷት በመንገዳቸው ላይ ፍቅረኛዋን ስለሷ የሚወደው ነገር ምን እንደሆነ ጠይቋለች። እሱም የፍቅር ስሜቷን ሙሉ በሙሉ ረግጦ ትዳር በፍቅር ስሜት ላይ ብቻ የሚቆም ሳይሆን የቤተሰቦቿ ባክግራውንድ እና የተመረጠ የዘር ሐረግ ውስጥ መኖሯ እንዲወዳት እንዳደረገው ይነግራታል። እሱም ይህን ክብር ለዘር ሐረግ ማስቀጠልና የሚኮራበት ሚስት እንዲኖረውና ልጆቹንም በተለየ መልኩ ማሳደግ እንደሚፈልግ ይነግራታል። ካንጊሚን ግን ካወራቸው ነገሮች ውስጥ የተወሰኑትን ይዛ በቀጣይ በትክክል በደንብ ማውራት እንዳለባቸው ተወስናለች። አንድ ግለሰብ በሆስፒታል ውስጥ የዘር ፍሬ ካንሰር እንዳለበትና ውስጥ የሚገኙት ስፐርሞች ከቀዶ ጥገና በፊት መድረቃቸውን ይናገራል። ይሁን እንጂ የሆስፒታሉ ጥራቱን የጎደለ የስፐርም ማቆያ ክፍል የእሱን ስፐርም ያበላሹበታል። ያ ደግሞ አባት የመሆን ህልሙን ያጨልምበትና በእልና በንዴት የተሞላው ግለሰብ የሆስፒታሉን የህክምና መሳሪያዎች መሰባበር ይጀምራል። መሳሪያዎቹም እስከ $40,000 ገደማ የሚጠጉ የህክምና እቃዎች ነበሩ። ዩንሶንኩንም የዚህን ግለሰብ የሚስተር ፓርክ ጠበቃ ይሆናል። ሚስተር ፓርክም ስለ ጉዳዩ ለመወያየት ከዩንሶንኩን ጋር ይገናኛሉ። ሚስተር ፓርክ ስለ ገንዘብ ክፍያ ብቻ በሚጨነቁ ጠበቆች ተስፋ መቁረጡንና ዩንሶንኩንም ከነሱ የማይለይ ጠበቃ አድርጎ ነበር ያሰበው። ዩንሶንኩንም ጉዳዩን ለማሸነፍ አዳጋች የሆነ ቢሆንም ህጉ የተሻለ አማራጭ እንኳን ባይሰጥም ከፍርድ ቤት ውጪ ግን የተሻለ መፍትሄ እንደሚያገኝ ለሚስተር ፓርክ ይነግረዋል። ይህን ሲልም ለሚስተር ፓርክ አዲስ ተስፋ ይሰጠዋል። በዚህ ሰዓት ሚስተር ፓርክ ያለበትን የካንሰር ህመም ክትትልና ሆስፒታሉ በቸልተኝነት የቀረውን ስፐርም እንዳጠፉበት ይናገራል። ሆስፒታሉም እነሱ ያደረጉትን ጥፋት ትተው እሱ ያሳለፈውን ስቃይ እንኳን ሳይገነዘቡ ባደረሰው ጉዳት ወደ ክስ ማምራታቸውንም ይነግረዋል። ዩንሶንኩንም ታሪኩን ሙሉ በሙሉ ከተረዳ በኋላ ካንጊሚን እና ሌሎች ባልደረቦቹን ከሆስፒታሉ ጠበቆች ጋር እንዲደራደሩ ያዛቸዋል። እንዳጋጣሚም የሆስፒታሉ ጠበቃ የካንጊሚን ፍቅረኛ ካንጊዮን ነበረ። ፍቅረኛውም ወዲያውኑ ሚስተር ፓርክን ንብረት በማውደምና የስራ ቦታን በማወቅ መክሰስ ይጀምራል። ጉዳዩ ወደ ፍርድ ቤት ከሄደ የካሳ ክፍያውን 2 እጥፍ እንደሚሆንና ሚስተር ፓርክን በአስቸኳይ በቁጥጥር ስር ሊያውሉት እንደሚችሉና ሆስፒታሉ አድርጎት በማያውቀው መልኩ ሚስተር ፓርክ ያለበትን በመረዳት ይቅርታ ሊያደርጉለትና ያበላሻቸውንና የሰበራቸውን እቃዎች በግምት $400,000 እንዲከፍላቸውና በሱ ብቻ እንደሚደራደሩ ይነግራቸዋል። ዩንሶንኩንም በተራው መልሶ ተከሳሽ ሚስተር ፓርክ በብር ከሆስፒታሉ $500,000 ለጠፋበት የስፐርም ክፍያ እንደሚጠይቅና ለጉዳት የተተመነው $400,000 ስንቀንሰው ሆስፒታሉ ለሚስተር ፓርክ ቀሪ $100,000 መክፈል እንዳለበት ይናገራል። ፍቅረኛዋም ይህንን ሲሰማ ባቀረቡት መደራደሪያ እንደማይስማማና በቀጣዩ ፍርድ ቤት እንደሚገናኙ ይነግራቸዋል። ካንጊሚንም ዩንሶንኩን በሁኔታው እየተጠቀመበት እንደሆነ ተረዳች። ድርድሩም ያለውን የህግ ጽንሰ ሀሳብ ለመጠበቅ ሳይሆን ሁኔታው ለነሱ በሚመች መንገድ ለመጠበቅ የሚደረግ ነበረ። ስለዚህ ይህንን ለማሳካት ጨዋታቸውን ለማስቀየርና ሆስፒታሉን ወደ ስምምነት የሚያመጡበትን መንገድ መፈለግ እንዳለባቸው ይነግራቸዋል። ከዛም ዩንሶንኩን ለካንጊሚንና ለአዲሱ ተቀጣሪ ኃላፊነቱን ይሰጣቸዋል። ሚስተር ፓርክን ለማነጋገርና ሌሎች ጠቃሚ ሊያግዛቸው የሚችሉትን መረጃ እንዲያሰባስቡም ያሳውቃቸዋል። ሚስተር ፓርክም ሁኔታው በጣም ከባድ የሚባሉ ሁኔታዎችን የያዘ ስለሆነና በነጻነት ለማውራት የሴት ጠበቃ አብራቸው ስላለች ምቾት አልተሰማው። ካንጊሚንም ይህንን ተረድታ አውርተው እስኪጨርሱ ድረስ ውጪ እንደምትጠብቃቸው ነግራ አዲሱ ጠበቃ ሚስተር ፓርክን እንዲያነጋግር ታደርገዋለች። ይህንን ሁኔታ ያስተዋለው ዩንሶንኩን ታዲያ ካንጊሚንን ጠርቶ ሚስተር ፓርክ እንደ ሴት እንጂ እንደ ጠበቃ እንዳላያት ነግሯት ስለራስሽ መብት መቆምና መከራከር ሳትቺ እንዴት አድርገሽ ነው ደንበኞችን የምትጠብቂው አላት።
ካንጊሚንም ንግግሩ ስላበሳጫት በንዴት እጇን አየር ላይ ማወራጨት ትጀምራለች። አዲሱም ጠበቃ ከሚስተር ፓርክ ጋር ለ2 ሰዓት ያክል ይቆያል። ከዛም በኋላ የድምጽ ቅጂውን ለካንጊሚን ይሰጣታል። ካንጊሚንም ቅጂውን ደጋግማ ስትሰማ ሚስተር ፓርክ በድምጽ ቅጂው ላይ ደጋግሞ ጭራቆች ሲል እንደነበር ታስተውላለች። ከዛም ሚስተር ፓርክን በቀጥታ ለማግኘት ካንጊሚን ትሄዳለች። ሚስተር ፓርክም የእሷን መምጣት ምቾት እንደነሳው ታያለች። ከዛም ካንጊሚን እንዲህ አለችው፣ ትምህርት ቤት እያለን የተወሰኑ የሕክምና ቃሎችን ለመማር ተገደን ነበረ። አንዳንድ ቃሎች ስለለመድናቸው ለኛ ቃል ብቻ ናቸው አለችው። ይህንን ሲሰማ ሚስተር ፓርክም መረጋጋት ጀመረ። ንግግራቸውም ከዛ በኋላ በጣም በጥሩ መሄድ ጀመረ። ቀጥላም ካንጊሚን በደስታ ለዩንሶንኩን ጨዋታቸውን የሚቀየር ነገር ማግኘቷን ተነግረዋለች። ችሎቱም ወዲያው ተጀመረ። በፍርድ ቤት ውስጥ ዩንሶንኩን ለካሳ $500,000 ዋጋ መጠየቁን ያሳውቃል። ዳኛውም የተጋነነ ቁጥር እንደሆነ ይናገራል። ቀጥሎም ለምን የዚህን ያክል እንደጠየቀ እንዲያብራራ ይጠየቃል። ዩንሶንኩንም እድሉን ሙሉ ለሙሉ ለሚስተር ፓርክ ይሰጠዋል፣ ታሪኩን በራሱ አንደበት እንዲያስረዳ። ሚስተር ፓርኩም ቆመና ወደ መግቢያው በር መመልከት ይጀምራል። ፍርድ ቤት ውስጥ ያለውም ሰው በጠቅላላ ሚስተር ፓርክን እይታ መመልከት ይጀምራሉ። በመግቢያው በርም በግማሽ ፊቷ በእሳት የተቃጠለች ሴት ወደ ፍርድ ቤቱ ትገባለች። ሚስተር ፓርክም የሚመለከቷት ሴት ሚስቱ እንደሆነች መናገር ይጀምራል። ሁለቱም በፍቅር ውስጥ ስለነበሩ አብረው ለመኖርና ለመጋባት ይወስናሉ። ሚስተር ፓርክም ለእጮኛው ካቀረበው የታገቢኛለች ጥያቄ በኋላ እጮኛው የመኪና ፍንዳታ ያጋጥማታል። በዛ አደጋ ምክንያትም ግማሽ ፊቷ በከባዱ የመቃጠል አደጋም ያጋጥመዋል። ከአደጋው በኋላም ፍቅረኛው መሸሽ ትጀምራለች። እሱ ግን ከልቡ ይወዳት ነበርና በተደጋጋሚ እየመጣ ፍቅሩን ይገልጽላታል። ጋብቻቸውን በታቀደው መሰረት እንዲደረግም ይለምናት ነበር። ከዛም የሙሽራ ቀሚሷን በመለካት ላይ ያለች ራሷን በሙሉ መስታወት ስትመለከት ፊቷን ስታይ ሀዘኗ ተቀስቅሶ በድጋሚ ጥላ ትጠፋለች። የህይወቷ አቅጣጫ የተቀየረው ታዲያ የእህቷን የተወለደ ህፃን ልጅ ስታይ ነበረ። ህፃኑ ላይ ያየችውን ስስ ጣፋጭ የሆነ ስሜት የእሷንም በድጋሚ መኖር ተስፋ አደሰላት። እሷን በተራዋ ልጅ ወልዳ ማየትን ተመኘች። ከዛም በኋላ ከሚስተር ፓርክ ጋር ይጋባሉ። እንዳለመታደልም ሆኖ ሚስተር ፓርክ ልጅ ለመውለድ እየሞከሩ ባለበት ሁኔታ በቴስቲካል ካንሰር መታመሙ ይነገራል። በቀዶ ጥገና ይህ ችግር ቢቀረፍም አባት የመሆን ህልሙን ግን ነጥቆታል። ህልማቸውንም ለማሳካት የሱን የወንድ ዘር ከቀዶ ጥገና በፊት ያደረቁት ሲሆን ሚስተር ፓርክም ለሆስፒታሉ ደጋግሞ ይህ የመጨረሻ ያላቸው ተስፋ እንደሆነና በአግባቡ እንዲጠብቁ ነግሯቸዋል። ሆስፒታሉም በጭራሽ ስለሱ መጨነቅ እንደሌለበት አረጋግጠውለታል። አስደግፎም ያላቸው መሳሪያ በጣም ዘመናዊና የተሻለ ጥበቃም እንደሚያደርጉለት ይነግሩታል። አስከፊው ነገር ታዲያ ሆስፒታሉ የወንድ ዘሩን በአግባቡ ለመጠበቅ አልቻለም ነበረ። ጥንዶቹ ታዲያ ይህንን ጭካኔ በቀላሉ ለመቀበል አቅቷቸው ስለነበረ በንዴት ሆስፒታሉን ለማነጋገር ሲሞክሩ አስተዳደሮቹ ምንም አይነት አዘኔታ እንደሌላቸው እያሳዩቸው በሁኔታው እያፌዙ ሌላ የወንድ ዘር በሆስፒታሉ ወጪ እንዲያደርጉ ይነግሯቸዋል። ይህንን ያሉትም ፍጹም ፈገግታቸው ንቀት በተሞላበት መልኩ ስለነበረ ላለመቀበልም ሲሞክሩ በቁጣ ከዛ እንዲወጡ ታደርጋለች። ሚስቱም ሚስተር ፓርክ ከቁጥጥር ውጭ የሆነ ነገር እንዳያደርግም ታስቆመዋለች። ለመውጣትም ትንሽ እንደተራመዱ አስተዳደሯና የእንግዳ ተቀባይዋ ስለ ሚስቱ አስፈሪነትና የምትወልደውም ልጅም አስፈሪ እንደሚሆን እርስ በርስ ሲያወሩ ይሰማል። ሚስተር ፓርክን የዚህን ጊዜ ራሱን መቆጣጠር አቅቶት የሆስፒታሉን መሳሪያዎች እንደሰባበረ በእንባ ታጅቦ ያስረዳል። በሁኔታው የሚያፈረችውን ባለቤቱ ራሷ ላይ ቆልፋ ማንንም ላለማግኘት ወስና ነበር። ዩንሶንኩን ቤታቸው ድረስ ሄዶ እስኪያነጋግራት ድረስ ባለቤትም ከዩንሶንኩን ባገኘችው ሞራልና ድጋፍ ተነሳስታ በቀጥታ ፍርድ ቤት ቀርባ ስለራሷ ለመናገር ተወስናለች። ሚስተር ፓርክም ሁሉንም ነገር በአግባቡ አብራርቶ ይጨርሳል። ቀጥሎም ዩንሶንኩን መናገር ይጀምራል። ሆስፒታሉ ያጠፋው የወንድ ዘሩን ብቻ ሳይሆን የነዚህ ጥንዶችንም የወደፊት ተስፋ ጭምር ነው። እንዲሁም ወላጅ የመሆን መብታቸውንም ተነፍቀዋል። ይህ በ1 ሚሊዮን ብር የካሳ ክፍያ እንኳን አይስተካከል እንዲህ ያለ ለፍርድ ቤቱ ያስረዳል። ይህንን ክርክር ታዲያ የካንጊሚን ፍቅረኛ የሆስፒታሉ ኃላፊዎችን ያስቆጣ ነበረ። ሁኔታውም ጋዜጠኞችም እየተከታተሉና ኖት እየያዙ እንደሆነ ሲመለከቱ ሆስፒታሉ ስማቸው እንዳይጠፋ የማይሆንም ዘገባ እንዳያወጣባቸው በመፍራት ፍቅረኛዋም ክሱን እንዲያቆም ያዙታል። እሱም ፍርድ ቤቱን እረፍት እንዲሰጡት ይጠይቅና ከዩንሶንኩን ጋር ለድርድር ይነጋገራል። ዩንሶንኩንም ሆስፒታሉ ለሚስተር ፓርክ $100,000 ብር መክፈል እንዳለባቸው ይነግረዋል። ፍቅረኛዋ ግን ይህንን ሀሳብ ይቃወማል።
ዩንሶንኩንም ሆስፒታሉ መልቲ ቢሊየን ብር ያፈሰሰባቸውን ኢንቨስትመንቶችና ፕሮጀክቶችን አስታውስ ትንሽ አንድ መነጋገሪያ ርዕስ ይህንን ነገር ሁሉ ገደል እንደሚከት ይነግሯል። የመጡትም ጋዜጠኞች ጉዳዩን ለመዘገብ የትኛውን ሰዓት ላይ ዝግጁ እንደሆኑ ነግሩት ሆስፒታሉ የሚበልጥበት የትኛው እንደሆነ እንዲመርጥም ያሳውቀዋል። ሁሉንም ሪስኮች ካየ በኋላ ፍቅረኛዋ ለመስማማት ይገደዳል። ቀጥሎ ምንም አይነት ጋዜጠኛ እንዳይኖርና ጉዳዩ ሚስተር ፓርክ ከማንም ጋር ማውራት እንደሌለበትም ይነግረዋል። በምትኩም ደግሞ ሆስፒታሉ ሁሉንም የወንጀል ክሶች እንደሚያነሱም ያሳውቃቸዋል። ስምምነቱም ከተጠናቀቀ በኋላ ዩንሶንኩ ለሚስተር ፓርክና ለባለቤቱ ስለ $100,000 የካሳ ክፍያም ይነግራቸዋል። ጥንዶቹም በሰሙ ዜና በደስታ ማልቀስ ይጀምራሉ። ለዩንሶንኩንና ለባልደረቦቹም ያላቸውን አክብሮትና ምስጋናም ይነግሩታል። የሚስተር ፓርክን ፍቅር ካንጊሚን ስትመለከት ልቧ ተነካ። የሷ ልብ ግን በተቃራኒው የተወሳሰበ ነበረ። በቀጣይ ቀን ካንጊሚን እጮኛዋ ቀለበት ይዞ የታገብኛለች ጥያቄ ያቀርብላታል። ካንጊሚንም በግንኙነታቸው መሃል ምንም አይነት ውሸት እንዲኖር እንደማትፈልግና የቤተሰቧ ብቸኛ ልጅ እሷ ብቻ እንዳልሆነችና መንታት እንዳለቻት እህቷም በዘር በሚመጣ የመስማት ችግር ምክንያት መስማት እንደማትችል ትነግረዋለች። እንዲሁም አክስቷና አጎቷም ጭምር መስማት የተሳናቸው እንደሆኑም ጨምራ ትነግረዋለች። ቤተሰቦቿ እህቷ ከአክስቷ ጋር ብትቆይ እንደሚሻላም ነው በ5 ዓመቷ ከአክስቷ ጋር እንድትኖር እንደወሰዷትም ትነግረዋለች። ቤተሰቦቿ እሱ እንዳሰቧቸው ምንም ችግር የሌለባቸው ፍጹም እንዳልሆኑ ታሳውቀዋለች። ፍቅረኛዋም ለቤተሰቦቿ ባስቀመጠው ግምት የተነሳ ምንም አይነት ግድፈት መቀበል የማይችል መሆኑንና በዘር የሚመጣው የመስማት ችግር ለወደፊት ለሚመጡት ልጆቹ እንደሚያሳስበውና ለማሰብ ጊዜ እንደሚያስፈልገው ነግሯት ቀለበቱን ይዞ ከተቀመጠችበት ትቷት ይሄዳል። ቀናት በኋላም ካንጊሚን ከጓደኛዋ ፍቅረኛዋ ከሌላ ሰው ጋር ግንኙነት እንደጀመረ ትሰማለች። እሷም ፍቅረኛዋ አለ የተባለበት ሬስቶራንት በፍጥነት ትሄዳለች። እንደደረሰችም ፍቅረኛዋ ፊት ቆማ በምልክት ቋንቋ የማትረባ ሰው ነህ ብላ ነግራው ትወጣለች። ያ ምሽትም ለካንጊሚን ልብ የሚሰብር ነበረ። ቢሮም ገብታ አምሽታ ስራዋን ለብቻዋ ትሰራለች። በድንገትም ዩንሶንኩንም እዛው ነበረና ታገኘዋለች። እሷም ስለ ሚስተር ፓርክ እና ስለ ሚስቱ ስላላቸው ፍቅር የሚያስበውን ትጠይቀዋለች። ዩንሶንኩንም እንዲህ ሲል መለሰላት። እኔም በሚስተር ፓርክ ቦታ ብሆን ኖሮ ይሄን ነበር የማደርገው። የሚወዱትን ሰው በችግር ጊዜ መተው አለመውደድ ብቻ ሳይሆን ጭካኔም ጭምር ነው አላት። ከመሄዱም በፊት ያለምንም ማንገራገር ዩንሶንኩን ካንጊሚንን የሚስተር ፓርክን ኬዝ በጥሩ ሁኔታ ተወጥተሻል ብሎ አደነቃት።